እግዚአብሔር የሚሉ ሰዎች እግዚአብሔርን የተጠሙ ሰዎች እግዚአብሔርን የተራቡ ሰዎች ዛሬ ይነሳሉ ብሎኛል። መከራን የማይፈራ ድግምትን የማይፈራ ዛቻውን የማይፈራ አንድ ዳዊት ይነሳል። ለምን አንድ ሰው ጮሆ አሜን አይል? አሜን አሜን። ኢየሱስ ጌታ። ብዙ ሺህ ዓመት ሄጄ ስለ ዳዊት እያወራሁ አይደለም። አንድ ዳዊት እዚህ አለ። አንድ ዳዊት ይነሳል። ለምን አንድ ሰው ጮሆ አሜን አይል? አሜን አሜን። ዳዊት በወንድሞቹ መካከል የመጨረሻ ልጅ ነው። አንድ ንጉሥ አይቻለሁ እኔ አለ። አንድ ሰው ታይቷል። አንድ ሰው በእግዚአብሔር አይን ገብቷል። እግዚአብሔር ያድናት። ለዘመናት ዝቅ ካለበት ከፍ የሚያደርግ ቅባት ነው የመጣው። ተራ ጫካ ውስጥ የሚንከራተት ሰው ንጉሥ የሚያደርግ ቅባት ነው የመጣው። በዚህ ቅባት ላይ ሲሻማ እግዚአብሔር ኖ አረ አይደለም፣ በፍጹም አይደለም አለ። እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግስ ለናቅሁት ለሳኦል የምታለቅስለት እስከ መቼ ነው? በቀንድ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሳይ ወደ ቤተልሔም እልካለሁ አለው። ሳሙኤልም እንዴት እሄዳለሁ? ሳኦል ቢሰማ ይገድለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር እሰዋ ዘንድ መጣሁ በል። እሳይንም ወደ መስዋዕቱ ጥራው፣ የምታደርገውንም አስታውቃለሁ፣ የምነግርህንም ቅባልኝ አለው። ሳሙኤልም እግዚአብሔር የተናገረውን አደረገ። ወደ ቤተልሔምም መጣ። የአገሩም ሽማግሎች እየተንቀጠቀጡ ሊገናኙት መጡና የመጣኸው ለደህንነት ነውን አሉት። እርሱም ለደህንነት ነው፣ ለእግዚአብሔር እሰዋ ዘንድ መጣው። ቅዱሳን ሁሉ ከኔ ጋር ወደ መስዋዕቱ ኑ አለ። እሳይንና ልጆቹንም ቀደሳቸው፣ ወደ መስዋዕቱም ጠራቸው። እንዲህም ሆነ በመጡ ጊዜ ወደ ኤልያብ ተመልክቶ እግዚአብሔር የሚቀባው በፊቱ ነው አለ። እግዚአብሔር ግን ሳሙኤልን ፊቱን የቁመቱንም ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናቅሁት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። እሳይም አምናዳብን ጠርቶ በሳሙኤል ፊት አሳለፈው። እርሱም ይህን ደግሞ እግዚአብሔር አልመረጠም አለ። እሳይም ሳማን አሳለፈው። እርሱም ይህን ደግሞ እግዚአብሔር አልመረጠም አለ። እሳይም ከልጆቹ 7ቱን በሳሙኤል ፊት አሳለፋቸው። ሳሙኤልም እሳይን እግዚአብሔር እነዚህን አልመረጠም አለው። ሳሙኤልም እሳይን የቀረ ሌላ ልጅ አለን አለው። እርሱም ታናሹ ገና ቀርቷል፣ እነሆ በጎችን ይጠብቃል አለ። ሳሙኤልም እሳይን እርሱ እስኪመጣ ድረስ አንረፍቅምና ልኬ አስመጣው አለው። ልኮም አስመጣው። እርሱም ቀይ፣ ዓይኑም የተዋበ መልኩም ያማረ ነበር። እግዚአብሔርም ይህ ነውና ተነስተ ቅባው አለ። ሳሙኤልም ዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ። ኢየሱስ ጌታ። እስቲ አንድ ሰው ኢየሱስ ጌታ ነው። ብራስ ክሌበንታ አሜን አሜን። ዛሬ በኃይል ተቀብቶ የሚነሳ ሰው አለ። እግዚአብሔር እንደዚህ አለ። ኢሳያስ ጋር መጣና ማንን ልላካል? እኔ ላከኛል። እኔ እሄድልሃለሁ። እኔ እላክልሃለሁ። እኔ ላከኛል። ዛሬ የሚላኩ ትውልድ አለ። ዛሬ በእግዚአብሔር መንግስት ላይ የሚላኩ ትውልድ አለ። ዛሬ በጨለማዎች ላይ የሚላኩ ትውልድ አለ። ዛሬ የሰይጣንን ድንበር ሰንጥቆ የሚገቡ ትውልድ አለ። ዛሬ መርገምን የሚመቱ ትውልድ አለ። ዛሬ ተቀብቶ የሚነሳ ትውልድ አለ። ትንሽ ስለ ቅባት አወራለሁ። ኢየሱስ ጌታ። ታሪኩን ታውቁታላችሁ። ስለ ዳዊት ታውቁታላችሁ። ኢየሱስ ጌታ። ምን አይነት ሰው ነው? የተናቀ ምን አይነት ሰው ነው?
የተገፋ? ምን አይነት ሰው ነው የተረሳ? ምን አይነት ሰው ነው ከቤተሰብ መካከል ከወንድሞች መካከል ተራ የሆነ ስራ ላይ የተሰማራ፣ ተራ የሆነ ስራ ላይ የተመደበ የጫካ ጓደኛ፣ ማንም የማይሰማ ቁርስ ምሳ በጊዜ ሰዓቱን ጠብቆ የማይበላ? አሜን አሜን። ኢየሱስ ጌታ። እንደማንም እንደፈለገ የማይወጣ እንደፈለገ የማይገባ አንድ ዳዊትን እግዚአብሔር አየ። ዛሬ የእግዚአብሔርን ካሜራ ከሰማይ የሚጎትቱ ሰዎች አሉ። እኔ ሰምቻለሁ። አሉ ጥቂት ሰዎች፣ ሁሉም አይደለም፣ ጥቂት ሰዎች አሉ። የእግዚአብሔርን ፎከስ የሚጎትቱ ሰዎች፣ የእግዚአብሔርን ካሜራ የሚጎትቱ ሰዎች፣ እግዚአብሔርን ከምግብ በላይ የተራቡ ሰዎች፣ እግዚአብሔርን ከውሃ በላይ የተጠሙ ሰዎች፣ ሁሉ ጊዜ እግዚአብሔር እግዚአብሔር የሚሉ ሰዎች፣ መስሪያ ቦታ የእግዚአብሔር የሚሉ ሰዎች፣ በገቡበት ሁሉ እግዚአብሔር የሚሉ ሰዎች፣ ሱቅ ውስጥ ሆነው እግዚአብሔር የሚሉ ሰዎች፣ ቸርች ውስጥ ሆነው እግዚአብሔር የሚሉ ሰዎች፣ እግዚአብሔር እግዚአብሔር የሚሉ ሰዎች፣ እግዚአብሔርን የተጠሙ ሰዎች፣ እግዚአብሔርን የተራቡ ሰዎች ዛሬ ይነሳሉ ብሎኛል። ዛሬ ይነሳሉ ብሎኛል። የመጨረሻ ደወል ነው ይሄ። ዛሬ ይነሳሉ ብሎኛል። አሜን አሜን። እነዚህ ሰዎች የሚነሱ ሰዎች ምን አይነት ሰዎች ናቸው ካላችሁ፣ መከራን የማይፈራ፣ ድግምትን የማይፈራ፣ ዛቻውን የማይፈራ፣ ጠላትን የማይፈራ፣ ሟርተኛን የማይፈራ፣ ክፉ ሰዎችን የማይፈራ፣ ለእግዚአብሔር መንግስት ራሱን አሳልፎ የሰጠ አንድ ሰው ይነሳል። አንድ ዳዊት ይነሳል። ለምን አንድ ሰው ጮሆ አሜን አይል? አሜን አሜን። ኢየሱስ ጌታ። ብዙ ሺህ ዓመት ሄጄ ስለ ዳዊት እያወራው አይደለም። አንድ ዳዊት እዚህ አለ። አንድ ዳዊት እዚህ አለ። አንድ ሴት ዳዊት እዚህ አለች። አንድ ወንድ ዳዊት እዚህ አለ። ታሪኩን የሚገለብጥ ነገሩን ገልብጦ የሚነሳ ሰፈሩ አካባቢ የማይችል ሰው፣ አደባባዩ የሚቆጣጠር ሰው፣ ክልሉን የሚቆጣጠር ሰው አሜን አሜን ይሆናል። እንዴት እንደሚሰብክ አላውቅም። ባሴክላዳባንታ ለብራሴክሌቤንታ የተራቡ የተጠሙ እሱን ያሉ እሱን የሚሸቱ እሱን የሚጠሙ እሱን የሚራቡ ዛሬ ደስ ይበላችሁ። በኃይል ተቀብተህ ትነሳለህ። ጎልያድን ለመድፋት፣ ጨለማን ለመምታት፣ ጠላትን ለመስበር፣ የጠላትን ሰረገላ ለመምታት፣ የተደራጀውን ቡድን ለመስበር በኢየሱስም በኃይል ትነሳለህ። በኢየሱስም በኃይል ትነሳለህ። አሜን አሜን። ዳዊት ተራ ሰው፣ ዳዊት በወንድሞቹ መካከል የመጨረሻ ልጅ ነው። ዳዊት በበረሃ የሚኖር ሰው ነው። ከበጎቹ ጋር የተለማመደው በረሃ ነው። የተለማመደው ጫካ ነው። ጫካ ውስጥ ኢሚዲየትሊ በየቀኑ በጫካ ውስጥ የሚገኝ ሰው ነው። ዳዊት የት ይገኛል ሲባል እሱ ጫካ ውስጥ ነው። እሱ በረሃ ውስጥ ነው። እሱ በጎቹን እየጠበቀ ይገኛል የሚባል ሰው ነው። አይ ይኸውልህ፣ ዛሬ አንተ ያለበት ተራ ቦታ እግዚአብሔር ወደ አንተ መምጣት አይገድብህም። ያንተን እይታ ይፈልጋል። ያንተን መራብ ይፈልጋል። ያንተን መጠማት ይፈልጋል። ምን ያክል እግዚአብሔርን ትፈልጋለህ? ምን ያክል እግዚአብሔርን ትጠማለህ? ምን ያክል እግዚአብሔርን ትወዳለህ? ያ ነው። እነዚህ እግዚአብሔርን እንደ ዳዊት አይጠሙም፣ እንደ ዳዊት አይራቡም። ዳዊት ግን ሁልጊዜ በጎቹን ይዞ ወደ ጫካ ይሄዳል። አሮጌ ጊታር ይዞ ይሄዳል። ቀን ሙሉ ከጌታ ጋር ያወራ ያለ ከጌታ ጋር ያወራ አምላኬ ያለ ጌታዬ ያለ ዋው! ኢየሱስ ጌታ ነው። አሜን ነው ወይ? እነዚህ ግን እንደሱ አይደለም። እግዚአብሔርን እንደሱ የሚጠሙ ሰዎች አይደለም። ዳዊት ማለት የእግዚአብሔርን እይታ የሳበ ከሰማይ ወደ ምድር የሳበ እንደዚህ አለ። እግዚአብሔር ተነሳ አለ። ማንን? ሳሙኤልን ተነስ። ለምንድን ነው እኔ ስለናቀሁት ስለ ሳኦል እያለቀስክ እስከ መቼ ጊዜ ታጠፋለህ? አሁን ከልጆቹ መካከል አንድ ንጉስ ቀብቻለሁ፣ አንድ ንጉስ አይቻለሁ እኔ አለ። አንድ ሰው ታይቷል። አንድ ሰው በእግዚአብሔር አይን ገብቷል። በሰው አይን ታይቶ አይን የማይሞላ ሰው አለ። በእግዚአብሔር እይታ ውስጥ አንተ፣ በእግዚአብሔር እይታ ውስጥ ነሽ አንቺ።
በእግዚአብሔር እይታ ውስጥ ነህ አንተ። አሜን አሜን። እና የእግዚአብሔርን እይታ የሳበ ሰውየው ተነሳል። አይ ኖ እኔ አላዝም። ለምን ስል ሳኦል ይሄንን ኢንፎርሜሽን ከሰማ ይገድለኛል። ኖ ምንም ችግር የለም፣ እኔ አለው የላኮት እኔ ነኝ። አንድ ግደር ይዘህ ሂድና መስዋዕት ለመሰዋት መጥቻለሁ በል። ከዛ በኋላ ወደ ይሁዳ ወደ ዳዊት ወደ ቤተልሔም ወደ እሳይ ቤት ሂድ። በልጆቹ መካከል አንድ ንጉሥ ቀብቻለዋል። አይቻለዋል። የእግዚአብሔር እይታ የወደቀ ሰው አለ እዚህ ጉባኤ ውስጥ። የእግዚአብሔር ሁሉን አይደለም እኮ መርጦ ነው። የእግዚአብሔር እይታ ያረፈ ሰው አለ። የእግዚአብሔር እይታ የነካ ሰው አለ። የእግዚአብሔርን እይታ ከሰማይ የሚጎትት ሰው አለ። የእግዚአብሔርን ካሜራ ከሰማይ የሚጎትት ሰው አለ። ለዚህ ሰው ዛሬ በሩ ይከፈታል። ለዚህ ሰው ዛሬ ጠላት መንገዱን ለቆ ይመታል። አሜን አሜን ይሁን። ሄደ ሳሙኤል ሄደ ወደ እሳይ ቤት ወደ ቤተልሔም ከሄደ በኋላ እሳይን ጠራ፣ ሰዎችን ጠራ። ብዙ ሰዎች ሽማግሌዎች ተሰብስቦ እየተንቀጠቀጡ የተቀባ ሰው ዝም ብሎ ሰው አይቀበልም። በአንተ ዘመን የተቀባ ሰው ቀለዋል አይደለ? አገር ምድር ይንቀጠቀጣል። የተቀባ ሰው ውስጥ ያለውን ምስጢር ስለማታቅ የተቀባ ሰውን ታቃልላል። የተቀባ ሰው ማለት ሰማይን የሚያናገር፣ የተቀባ ሰው ማለት ሲጮህ ድምጹን ሰማይ አልፎ የሚገባለት እግዚአብሔር ድምጹን የሚሰማለት ሰው ነው። አሜን አሜን። በሰው እጅ ብርጫ ሳይሆን በእግዚአብሔር የተመረጠ ሰው በጣም ስፔሻል ሰው ነው። ለዚህ ሰው ቦታ ሊሰጡ ይገባል። ኢየሱስ ጌታ። ስለዚህ የተቀባው በጣም የአፉ ቃል ጠብ የማይለው ሳሙኤል መጣ ሲባል ተንቀጠቀጡ ይላል። የሀገሩ ሰዎች ተንቀጠቀጡና በአሁኑ ለደህንነት ነው የመጣው፣ በአሁኑ በሰላም ነው ወደዚህ ከተማ የመጣውን ስል አዎ ለደህንነት ነው የመጣው፣ አዎ በሰላም ነው የመጣው፣ ለእግዚአብሔር መስዋዕት ሊሰዋ መጥቻለሁ። ስለዚህ ከኔ ጋር ወደዚህ ነው ወደ መስዋዕቱ ነው ብሎ ጠራ። እሳይን ጠራና እንደዚያ ልጆችን አውጣል ቀደሳቸው ይላል። ኢየሱስ ጌታ። ኧረ አሜን ነው ወይ? ቀደሳቸው ይላል እና ሊቀባ መጣ። አንደኛ የመጣው ኤልያብ የሚባል በጣም መልካም፣ በጣም ቁመት ረጅም፣ በጣም ሰራዊት የሚመስል በጣም ከባድ ሰው መጣ። የሰውን እይታ አይታችኋል? ዳዊት ጫካ ውስጥ ነው ያለው። እሳይ የመጀመሪያውን ልጅ ኤልያብን አሰለፍ። ይሄ ነው ስል አዎ በቃ ይሄ ነው አለ። የተላከው ሳሙኤል አዎ በቃ ይሄ ነው። እግዚአብሔር እንዲህ አይነት ሰው እያለ ከእንደዚህ አይነት ሰው አልፎ ሌላ ማን ይቀባል? በእውነት እግዚአብሔር የሚቀባው በፊቱ ነው ስል እግዚአብሔር እንደዚህ አለ። ኖ አሜን። ሰማይ ላንተ ይዞ የመጣውን አጀንዳ ማንም አይቀለብስም። ማንም ዳይቨርት ሊያደርግ አይችልም። ማንም ወደ ራሱ መመለስ አይችልም። ማንም ወደ ራሱ ሊያደርግ አይችልም። ማንም የራሱ አድርጎ ሊወስድ አይችልም። ሰማይ ታዘው ወደ አንተ ያመጣው አንተ ትረከባል። አንቺ ትረከቢያለሽ። አንተ ትረከባለህ። ኧረ አሜን። ለባሴ ካላባንት አሜን። አረፍ በሉት። ጄላባሴካ እግዚአብሔር ያድን። አንተ እግዚአብሔር ምስክር፣ እግዚአብሔር ያድን ከእንደዚህ አይነት ነገር። ቅባቱ ከመጣ በኋላ ኧረ አይደለም ኖ ከሚባል እግዚአብሔር ያድን። አንተ ቅባት ነው የመጣው። ለዘመናት ዝቅ ካለበት ከፍ የሚያደርግ ቅባት ነው የመጣው። ተራ ጫካ ውስጥ የሚንከራተት ሰው ንጉሥ የሚያደርግ ቅባት ነው የመጣው። በዚህ ቅባት ላይ ሲሻማ እግዚአብሔር ኖ ኧረ አይደለም፣ በፍጹም አይደለም አለ። አዎ አይደለም አለ።
በቀንድ ዘይትን ሞልተ ወደ ኢሳይ ቤት ወደ ቤተልሔም ሂድ ብሎ ያዘዘ እግዚአብሔር የሰውየው ከደረሰ በኋላ በኤልያብ ላይ በቀንዱ ላይ የሞላውን ዘይት ሊያፈስ ሲል እግዚአብሔር ኖ ኖ ኖ ኖ ኖ አይደለም ሰው እንደሚያይ አይደለም እግዚአብሔር የሚያየው። እግዚአብሔር ለየት አድርጎ ነው የሚያየው። የሰው እይታና የእግዚአብሔር እይታ አንድ አይደለም። ሰው እንደሚያይ አይደለም እግዚአብሔር የሚያየው። አዎ አንተ ያየውን አውቀዋለሁ። ፊቱን አይታል፣ እርዝመቱን አይታል። አዎ ሎንጉማኒ ነው አይታል። በጣም ሸጋ ሰው ነው አይታል። እኔ እሱን አይደለም የመረጥኩት፣ ሌላ አለ አለ። ሰው ፊቱን ያያል፣ እግዚአብሔር ግን ልቡን ያያል። የእግዚአብሔር አገልጋዮች ዛሬ በዚህ አጋጣሚ ልንገራችሁ፣ የሰማይ ቅባት ያረፈባችሁ፣ የሰማይን እይታ የሳባችሁ ሰዎች፣ የሰማይ አቴንሽን የሳባችሁ ሰዎች፣ የሰማይን ፎከስ የሳባችሁ ሰዎች ደስ ይበላችሁ። እንደናንተ ለማገለገል ብዙ የሚመኙ ሰዎች አለ። አንድ ቀን ምነው እንዲህ አገልግዬ ቢሞት የሚሉ ሰዎች አለ። አንተ ጋር የገባውን ንብረት አታቃልል። በእጅ ውስጥ የገባውን ንብረት ኃይለኛ ነው። በእጅ ውስጥ የገባውን ንብረት ከሰው የተቀበልከው አይደለም። በእጅ ውስጥ የገባው ንብረት ከዘመድ ያገኘው አይደለም። በእጅ ውስጥ የገባው ንብረት በገንዘብ ያገኘው አይደለም። በዶክመንት ያገኘው አይደለም። የሰማይና አቴንሽን ስቤ የተቀበልከውን እንዳታቃል ምን ልሁን አለ ጥቂት ሰዎች አሉ። ያው እግዚአብሔር ያስነሳል። ያው እግዚአብሔር ይበትናል። ያው እግዚአብሔር ወደ አውሮፓ ይበትናል። ያው እግዚአብሔር ወደ አሜሪካ ይበትናል። ያው እግዚአብሔር ይበትናል። አሜን ነው ወይ? ትላንትም እኮ አንተን አይቼ ነበር። ዛሬም አየው የሚባል ሰው አትሆንም። ጌታ ምስክር። አንዳንድ ሰዎች ላይ ወርቋል፣ ክብር ወርቋል። የእግዚአብሔር ክብር ወርቋል። የሞተውን የሚያስነሳ የእግዚአብሔር ክብር ባረሰክለ በንታ አሜን። እና ኖ እኔ እሱን አይደለም የመረጥኩት። ሌላ አለ። የመጀመሪያ የመጣው ኤልያብን በቃ እሱ ነው። እግዚአብሔር ይሄን አልፎ ሌላውን ማንን ይቀባል ብሎ ስል ኖ አለ። እሱን አይደለም እኔ የመረጥኩት። ሰው ፊቱን ያያል፣ እግዚአብሔር ግን ልቡን ያያል። ሰው እንደሚያይ እግዚአብሔር አያየም። ለየት አድርጌ ነው ያየሁት ስለው በቃ አሳለፈ ይበሉት። ኢየሱስ ጌታ። ከዛ በኋላ አምናዳብን አመጣ። አምናዳብን ሲያመጣ ይሄ ነው ስል ኖ አለ። ይሄንም አሳልፈው ስል አሳልፍ። ሶስተኛ አመጣ። ሳማ አመጣ። ሳማንም አይደለም አሳልፍ። በቃ ይሄን እግዚአብሔር አልመረጠም። በቃ እግዚአብሔር ካልመረጠ ምን ትሆናለህ? ምንም ጃታካባስ አሜን። አሜን ነው ወይ? ሰው መልክን አይቶ ይመርጣል፣ እግዚአብሔር ግን ልቡን አይቶ ይመርጣል። ዛሬ እዚህ ጉባኤ ውስጥ እግዚአብሔር የተጠማ ማን ነው? እግዚአብሔር የተራበ ማን ነው? የእግዚአብሔር እይታ በእናንተ ላይ ይሆናል። የእግዚአብሔር እይታ በእናንተ ላይ ይሆናል። የእግዚአብሔር አቴንሽን በእናንተ ላይ ይሆናል። የእግዚአብሔር ፎከስ በእናንተ ላይ ይሆናል። የእግዚአብሔር እይታ በእናንተ ላይ ይሆናል።